በኮሪደር ልማት ምክንያት በየከተሞቹ ሰፋፊ የሚባል ቦታ እንደሚፈርስ ይፋ ተደርጓል። በዚህም ለመንገድ፣ ለአረንጓዴ ልማትና ለግንባታ የሚውለው የአንድ ከተማ መጠን ምን ያህል መሆን እንዳለበትም ታውቋል። በሌላ በኩል ደግሞ የነዳጅ ዋጋ 100 ብር መጨመሩንና ቤንዚን በሊትር እስከ 400 ብር እንደሚሸጥ ሰምተናል። በዓለም አቀፍ ደረጃ ደግሞ የነዳጅ ዋጋ የተለያየ መልክ በማሳየት እንደሚቀጥል አንድ ዓለም አቀፍ ተቋም ማሳወቁን አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በተለያዩ አካባቢዎች የሚገኙ የነዳጅ ማደያዎች መንግስት በሊትር በተመነው ዋጋ ላይ እስከ 100 ብር ጨምረው እያስከፈሉ እንደሆነ ለማወቅ ችለናል። በጋምቤላ ክልል ናፍጣ ከገበያው ዋጋ በላይ በሊትር እስከ 280 ብር እየተሸጠ ነው ሲሉ በክልሉ የተሰማሩ ባለሀብቶች ቅሬታቸውን አቅርበዋል። ይህ የናፍጣ ሽያጭ በህገወጥ መንገድ ሳይሆን በግላጭ በማደያዎች እየተፈጸመ እንደሆነም ነው የተናገሩት። በነዳጅ መጨመር ምክንያትም ከ75 በመቶ በላይ የሚሆን የእርሻ መሬት ጾም አዳሪ ሆኖ እንደሚከርምም አልሚዎቹ ስጋታቸውን ተናግረዋል። በዚህ ምክንያትም ስራ ያቆሙ እንዳሉም ነው የታወቀው። በአማራ ክልል ጎንደር ከተማ የሚገኙ ሁሉም ነዳጅ ማደያዎች መንግስት ለ1 ሊትር ነጭ ናፍጣ በተመነው 129 ብር ከ12 ሳንቲም ላይ እስከ 20 ብር በመጨመር 150 ብር ገደማ እያስከፈሉ መሆኑን አውቀናል። በኦሮሚያ ክልል ሞጆ፣ ቢሾፍቱና ኩዩ ከተሞችም አንዳንድ ማደያዎች የዋጋ ጭማሪ ማድረጋቸውን ያስረዱት ምንጮች የህግ አካላት እስካሁን የመንግስት የዋጋ ተመን እንዲከበር አላደረጉም ሲሉ ቅሬታቸውን ገልጸዋል። ቤንዚን የሚጠቀሙ ተሽከርካሪዎችና ባጃጆች በሊትር እስከ 400 ብር ቤንዚን ከማደያዎች ገዝተው ከሚቸረችሩ ህገወጥ ነጋዴዎች ለመግዛት መገደዳቸውንም ገልጸዋል። በዓለም አቀፍ ደረጃ ደግሞ የነዳጅ ዋጋ የተለያየ መልክ በማሳየት እንደሚቀጥል ነው ጎልድማን ሳክስ ያስታወቀው። ተቋሙ በቅርቡ ይፋ ባደረገው የትንተና ሪፖርቱ ላይ የዓለም የነዳጅ ገበያ በቀጣዮቹ 2 ዓመታት ውስጥ ከፍተኛ መዋዠቅ እንደሚያስተናግድና በፈረንጆቹ 2027 ዋጋው በከፍተኛ ሁኔታ ሊያድግ እንደሚችል አስታውቋል። ባንኩ እስከ 2027 ማብቂያ ድረስ ያለውን የነዳጅ ዋጋ አቅጣጫ በዝርዝር ያስቀመጠ ሲሆን በ2026 አራተኛ ሩብ ዓመት የነዳጅ ዋጋ መጠነኛ መሻሻል እንደሚያሳይም ተንብዮአል። በዚህም መሰረት የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $60፣ የዌስት ቴክሳስ ኢንተርሚዲየት ደግሞ $56 እንደሚደርስ ይጠበቃል። ይህ የዋጋ ማሻሻያ የተደረገው በበለጸጉት አገራት ያለው የነዳጅ ክምችት በመቀነሱ የሚከሰት ቢሆንም ባንኩ ግን በ2026 በገበያው ላይ የነዳጅ ምርት ትርፍ ሊኖር እንደሚችል ስጋቱን ገልጿል። ይህ ማለት ምንም እንኳን የክምችት መጠን ቢቀንስም አቅርቦቱ ከፍላጎቱ ስለሚበልጥ በ2026 ዋጋው በአጭር ጊዜ ውስጥ ከፍተኛ ጫና ሊያርፍበት እንደሚችልም ገምቷል። በአመቱ አጋማሽ ላይ የብሬንት ክሩድ ዋጋ በአማካይ $65 ይደርሳል ተብሎ የሚታሰብ ሲሆን እስከ ታህሳስ 2027 ባለው ጊዜ ውስጥ ግን ዋጋው ወደ $70 ከፍ ሊል እንደሚችል ተጠቁመዋል። በተመሳሳይ የዌስት ቴክሳስ ኢንተርሚዲየት ዋጋም ወደ $66 ያድጋል ተብሎ ይጠበቃል። ለዚህ የዋጋ ጭማሪ በምክንያትነት የተጠቀሱት ዋና ነጥቦች መካከል የፍላጎት እድገት፣ ዓለም አቀፍ የነዳጅ ፍላጎት በከፍተኛ ሁኔታ መጨመሩ፣ የአቅርቦት መቀዛቀዝ፣ ከኦፔክ አባል ሀገራት ውጭ የሚመረተው ነዳጅ እድገት ፍጥነት መቀነሱ፣ የገበያ ሚዛን መመለስ ፍላጎትና የአቅርቦቱ ተመጣጣኝ እየሆኑ መምጣታቸው ለዋጋው መጨመር ምቹ ሁኔታን ይፈጥራል ተብሏል። ምንም እንኳን የዋጋ ጭማሪው ቢተነበይም ባንኩ የጂኦፖለቲካዊ ጉዳዮች ሁኔታውን ሊቀይሩት እንደሚችሉም ነው ያስጠነቀቀው። በተለይም በኢራንና በሩሲያ ላይ የተጣሉ ማዕቀቦች የሚላሉ ከሆነ የነዳጅ አቅርቦት በገበያው ላይ ስለሚጥለቀለቅ ዋጋው አሁን ከተገመተው ከ5 እስከ $8 ዝቅ ሊል እንደሚችልም ተናግረዋል። የነዳጅ ገበያው በቀጣዮቹ 2 ዓመታት ውስጥ በክምችት መጠን፣ በዓለም አቀፍ ፖሊሲዎችና በአቅርቦት ሚዛን መካከል በሚደረግ ስስ ትግል ውስጥ እንደሚያልፍ ይጠበቃል። 2026 የዋጋ ጫና የሚታይበት ዓመት ቢሆንም 2027 ግን ገበያው ተረጋግቶ ዋጋው ወደ $70 የሚጠጋበት ዓመት እንደሚሆን ጎልድማን ሳክስ አስታውቀዋል። በሌላ በኩል ደግሞ በኮሪደር ልማት ምክንያት በየከተሞቹ ሰፋፊ የሚባል ቦታ እንደሚፈርስ ይፋ ተደርጓል። በዚህም ለመንገድ፣ ለአረንጓዴ ልማትና ለግንባታ የሚውለው የአንድ ከተማ መጠን ምን ያህል መሆን እንዳለበትም ታውቋል። በሀገር አቀፍ ደረጃ ከ60 በላይ ከተሞች ላይ እየተከናወነ ባለው የኮሪደር ልማት ከ300 በላይ ፕሮጀክቶች በመጀመሪያው ዙር መጠናቀቃቸውን የከተማና መሰረተ ልማት ሚኒስቴር ነው ያስታወቀው። የኮሪደር ልማት ፕሮጀክት ከተሞች
ተመራጭ የቱሪዝምና የኢንቨስትመንት መዳረሻ እንዲሆኑ ታቅዶ እየተተገበረ የሚገኝ የልማት ፕሮግራም መሆኑ ታውቋል። የከተማና መሰረተ ልማት ሚኒስትር ዴኤታ ሄለን ደበበ በሰጡት ማብራሪያ መንግስት ከተሞችን ለዜጎች ኑሮ ምቹና ተስማሚ ከማድረግ ባለፈ ለኢንቨስትመንት መዳረሻ እንዲሆኑ በልዩ ትኩረት እየሰራ እንደሚገኝ ጠቁመዋል። በዚህም ከተሞች ያሏቸውን ተፈጥሯዊና ሰው ሰራሽ ሀብቶች በተገቢው መንገድ ጥቅም ላይ እንዲያውሉ የሚያስችሉ የልማት ስራዎች ተጠቃሽ መሆናቸውን አንስተዋል። ከተሞች በፕላን የተመራ አሰራርን እንዲከተሉ ለማስቻል የከተሞች የመሬት አጠቃቀም ፕላን ተግባራዊ እየተደረገ መሆኑን የተናገሩት የከተማ መሬት አጠቃቀም ፕላን 30 በመቶ ለመንገድ፣ 30 በመቶ ለአረንጓዴ ልማት እንዲሁም 40 በመቶ ለግንባታ እንዲውል ተደርጎ መዘጋጀቱ ተጠቁመዋል። ይሁን እንጂ በርካታ ከተሞች አወቃቀርና አመሰራረታቸው በፕላን የተደገፈ ባለመሆኑ ምክንያት የመሬት አጠቃቀም ውሱንነት እንዲፈጠር ማድረጉ ነው የተገለጸው። በዚህም በቂ መሰረተ ልማትን ያላሟሉና ከደረጃ በታች የሆኑ በርካታ ከተሞች መፈጠራቸውን ተናግረዋል። በአሁኑ ወቅት በሁሉም የአገሪቱ አካባቢዎች እየተከናወነ ያለው የኮሪደር ልማት በከተማ ፕላንና በመሬት አጠቃቀም ዙሪያ ያሉ ውስንነቶችን ለመሙላት በእጅጉ እያገዘ ስለመሆኑም ነው ሚኒስትር ዴኤታዋ ያስታወቁት። የከተሞች ልማት መሰረታዊ ለውጥ እንዲያመጡ በማድረግ በኩል የኮሪደር ልማቱ ምቹ ሁኔታን እንደፈጠረም ተናግረዋል። እንዲሁም አረንጓዴ ስፍራዎችን ለማስጠበቅ ያላግባብ ታጥረው የቆዩ መሬቶች ጥቅም ላይ እንዲውሉ አስቻይ ሁኔታን መፍጠሩን የተናገሩት። በመሆኑም የዜጎችን ፍትሐዊ ተጠቃሚነት ከማረጋገጥ ባሻገር ዘመናዊና ተወዳዳሪ ከተሞችን ለመገንባት የኮሪደር ልማቱ ትልቅ መነቃቃት መፍጠሩን ጠቅሰዋል። በአሁኑ ወቅት የኮሪደር ልማት ስራዎች በሁሉም ክልሎች ባሉ 60 ከተሞች ተግባራዊ እየተደረገ መሆኑን የተናገሩት ከነዚህ ውስጥ ከ30 በላይ ከተሞች የመጀመሪያውን ዙር አጠናቀው ወደ ሁለተኛው ዙር መሸጋገራቸውን ገልጸው ለስኬታማነቱ ሚኒስቴር መስሪያ ቤቱ አስፈላጊውን ድጋፍና ክትትል እያደረገ መሆኑን አስታውቀዋል። በዚህም ከ300 በላይ ፕሮጀክቶች ሙሉ በሙሉ ተጠናቀው አገልግሎት መጀመራቸውን ጠቁመው የፕሮጀክቱ አካል የሆኑና ለተለያዩ አገልግሎቶች የሚውሉ ከ500 ኪሎ ሜትር በላይ የመንገድ ግንባታዎች መካተታቸውን ተናግረዋል። ከዚህ ጋር በተያያዘ የሚካሄደውን የቤቶች ፈረሳ በመቃወም አምነስቲ ኢንተርናሽናል መንግስት የሚያካሄደውን የኮሪደር ልማት እንዲያቋርጥ በቅርቡ መጠየቁ ይታወሳል። መንግስት የሚያካሄደው የኮሪደር ልማት በሰብአዊነት ላይ የሚያስከትለው ተጽዕኖ እስኪጠና ድረስ የከተማ ነዋሪዎችን ለልማት ሲል ማፈናቀሉን እንዲያቆም ሲል ተቋሙ ጥያቄውን አቅርበዋል። የመንግስት ባለስልጣናት በኮሪደር ልማቱ ምክንያት የተፈናቀሉትን በበቂ ሁኔታ ማማከር እንዳልቻሉና ቤቶችና የንግድ ሱቆችን ከማፍረሳቸው በፊት በቂ ማስጠንቀቂያ እንዳልሰጡ ገልጿል። ነዋሪዎች ሲነሱም በቂ ካሳ ለተነሺዎች አለመሰጠቱን ነው አምነስቲ ኢንተርናሽናል የገለጸው። መንግስት በበኩሉ በኮሪደር ልማቱ ምክንያት የተፈናቀሉትን ሰዎች በበቂ ሁኔታ ማማከሩንና ለመኖሪያ ቤቶችም ሆነ ለንግድ ሱቆች ከመፍረሳቸው በፊት በቂ ጊዜ መስጠቱን እንዲሁም በቂ ካሳ መክፈሉን በተደጋጋሚ ጊዜ ገልጿል።